ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ሊድስ በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊጉ ኦልድ ትራፎርድ ላይ ማንቸስተር ዩናይትድን አሸንፏል። ብሩኖ ፈርናንዴዝ አንድ እርምጃ ወደ ሪከርድ ቀርቧል። ማርቲኔዝ አወዛጋቢ በሆነ ቀይ ካርድ ከሜዳ ተሰናብቷል። እጅግ አዝናኝ በነበረው ጨዋታ ሊድስ በመጀመሪያው አጋማሽ ቢያንስ 4 ጎሎች ማስቆጠር ነበረበት። በ90 ደቂቃ እንቅስቃሴ የተሻለው ቡድን ሊድስ ዩናይትድ ነው። አሸናፊነቱም ይገባዋል። በሁለቱ የሰሜን እንግሊዝ ክለቦች መካከል ታሪካዊ ባላንጣነት አለ። ሁለቱን ለማቋረጥ የ45 ደቂቃ የመኪና ጉዞ በቂ ነው። ግን ደግሞ በሁለቱ መካከል ለማቋረጥ ከባድ የሆነ የባህል ልዩነት አለ። እግር ኳስ ሁሌም የሚፎካከሩበት፣ ሁል ጊዜም ቢሆን አንዳቸውን የሚያበሽቁበት የተለየ መሳሪያቸው ነው። ዩናይትድ በጣም ስኬታማው ክለብ ነው። ግን ደግሞ ሁለቱ ቡድኖች ሲገናኙ የሊድስ ደጋፊዎች የዩናይትድን ስኬት በማየት አንገት አይደፉ። ዩናይትዶችም ሌሎች ታሪካዊ ተፎካካሪዎች ቢኖሯቸው እንኳ ከሊድስ ጋር የሚያደርጉትን ጨዋታ በጣም በተለየ መንገድ ነው የሚያዩት። በእርግጥ በመካከላቸው የነበረው ራይቫለሪ በሊድስ ወደ ሻምፒዮንሺፕ መውረድ ወይ ደግሞ ወደ ፕሪሚየር ሊግ መምጣት አለመቻል ምክንያት ለረዥም ጊዜ ጠፍቶ ቆይቷል። ማርሴሎ ቢኤልሳ 2020 ላይ ሊድስን በድጋሚ ወደ ፕሪሚየር ሊግ ሲያመጡት ራይቫለሪው በመጠኑም ቢሆን ተቀስቅሷል። በእርግጥ የመጀመሪያ ጨዋታቸው ማርሴሎ ቢኤልሳ ወደ ሊጉ ይዘዋቸው እንደመጡ ኦልድ ትራፎርድ ላይ 6-2 ነው ያለቀው። ኦሌ ጉናር ሶልሻየር ነበር የዩናይትድ አሰልጣኝ። ከዛም በኋላ ብዙ መቆየት አልቻለም። 2022-23 በድጋሚ ወደ ሻምፒዮንሺፕ ወረደ ሊድስ። ከዳንኤል ፋርከ ጋር ደግሞ ለዚህኛው የውድድር ዘመን ተመለሰ። በ1990ዎቹ መጀመሪያ ዩናይትዶች ታሪካዊ ባላንጣዎቻችን የሚሏቸው 3 ክለቦች ነበሩ፣ በቅደም ተከተል ሊቨርፑል፣ ሊድስ እና ማንቸስተር ሲቲ። ከዛ በኋላ ግን ሊድስ ሻምፒዮንሺፑ ላይ ሲዳክር፣ ዩናይትድ ደግሞ የሊጉን ዋንጫ የሚያስተማምን በአውሮፓ መድረክ በጣም የሚፈራ ቡድን ሆኖ ለዘመናት ቆይቷል። አሁን በድጋሚ እንግዲህ በእነዚህ ሁለት ክለቦች መካከል ይሄ የታሪካዊ ባላንጣነት ተቀስቅሶ ሁለቱ ቡድኖች ሲጫወቱ የተለየ ትኩረት በብዙሃን መገናኛዎች ይሰጠዋል። ይሄ ጨዋታ ለሁለቱም ቡድኖች በጣም የተለየ ትርጉም አለው። ዩናይትድ በቀጣይ ውድድር ዘመን የሻምፒየንስ ሊግ እግር ኳስን ለማረጋገጥ ነው የሚጫወተው። ሊድስ ደግሞ ወደ ሻምፒየንሺፕ ላለመውረድ ወይ ደግሞ በሊጉ ለመቆየት ነው የሚጫወቱት። ስለዚህ ሁለቱም በተለያየ ዓላማ ከዚህ ጨዋታ 3 ነጥብ የማግኘት ፍላጎት ይዘው ነው የመጡት። ግን ደግሞ የበለጠ 3 ነጥቡን የሚፈልገው የሚመስለው ቡድን ሊድስ ዩናይትድ ከጨዋታው የሚገባውን 3 ነጥብ አሳክቷል። ኦካፎር 2 ጎሎች ያስቆጠረው ተጫዋች ነው። በጣም አወዛጋቢ ነገሮች ነበሩት ጨዋታው። የማርቲኔዝ ቀይ ካርድ አንዱ ነው። በዝርዝር ልናነሳው እንሞክራለን። ከዛ ውጭ ግን እንደው ለዩናይትድ ደጋፊዎች ማንሳት የምፈልገው ነገር እዚህ ጨዋታ ላይ ዩናይትድ የጎደለው ምንድን ነበር ብላችሁ ታስባላችሁ? በእርግጥ ዩናይትድ ብዙ ነገር ጎሎት ነበር። በ11 ተጫዋች ከተጫወተው ዩናይትድ ይልቅ በ10 ተጫዋች የተጫወተው ዩናይትድ በዓላማ ተጫውቷል። ከዛ ይልቅ ግን ጨዋታው ላይ ዩናይትድ እንደ ቡድን የሰራቸው ስህተቶች ወይ ደግሞ በሊድስ የተወሰደበት ብልጫ እንዳለ ሆኖ በጥቅሉ ከታዩ ነገሮች ሁለቱ በሁለት ተጫዋቾች አለመኖር ምክንያት የዩናይትድ ስታንዳርድ በመጠኑ መውረዱን ነው። አንደኛው እዚህ ቡድን ውስጥ የሃሪ ማጓየር አለመኖር በሚገባ የታየበት ጨዋታ ነው ብዬ አምናለሁ። እንግዲህ በተከላካይ መስመር ሃሪ ማጓየርን ተክቶ የተጫወተው ሌኒ ዮሮ ነው። በእርግጥ ከ2 ወር የጉዳት ቆይታ በኋላ ማርቲኔዝ ወደዚህ ስብስብ ተመልሷል እና ማርቲኔዝ እና ሌኒ ዮሮ ነበሩ ተጣምረው የተጫወቱት። ማርቲኔዝ እንደሚታወቀው ለዩናይትድ ቢልዳፕ በጣም በጣም ወሳኝ ተጫዋች ነው እና ደግሞ አደገኛ ረዣዥም ኳሶችን ለቡድኑ ማጥቃት ምክንያት በማድረግ መላክ ይችላል። ግን ደግሞ ከሜዳ ለ2 ወራት እንደራቀ በአንዳንድ የጨዋታው እንቅስቃሴ በሚገባ ማየት ይቻላል፣ ወይ ደግሞ ሻርፕ እንዳልነበረ ማየት እንችላለን። እነዚህ ኳሊቲዎቹ ሜዳ ላይ እንዳሉ የሚታዩ ቢሆኑ እንግዲህ በዕለቱ በቀይ ካርድ ከሜዳ ተሰናብቷል። የቀይ ካርዱ ጉዳይ በጣም አወዛጋቢ ነው። የቀይ ካርዱ ጉዳይ የሚያወዛግብበት ዋነኛው ምክንያት እንደዚህ
ያው እግር ኳስ የንክኪ ስፖርት እንደሆነ እናውቃለን። እንደዚህ ያለውን ንክኪ ከእግር ኳስ ማስወገድ ወይ ደግሞ ለእንደዚህ ያለ ነገር ቀይ ካርድ መስጠት ብዙ ስሜት የሚሰጥ አይደለም። ግን ደግሞ ሕጉ በትክክል የሚለው ነገር ምንድን ነው? ሕግ ከመተግበር አንጻርስ ዳኛው ስህተት ነው ወይ የሚለውን ነገር ለማንሳት ከሞከርን በፍጹም ስህተት አይደለም። የቀይ ካርዱ በትክክልም ለማርቲኔዝ ሊሰጠ ይገባ ነበር የሚል መደምደሚያ ላይ እንደርሳለን። ምክንያቱም በፕሪሚየር ሊጉ እንደዚህ ያለው ነገር ከዚህ ቀደም ሳይቀጣ አልፎ ያውቃል። ከዛ ግን የፕሪሚየር ሊጉን የሚመሩት አካላት ለእንደዚህ ያለው ተግባር ጸጉር ለመጎተት የቀይ ካርድ መስጠት ግዴታ ነው የሚል ትዕዛዝ ለዳኞች አስተላልፈዋል። ስለዚህ ዳኞች ሕግ ነው የሚተገብሩት። ታህሳስ 2022 ላይ አንድ አወዛጋቢ ክስተት ነበር በክርስቲያን ሮሜሮ እና በማርክ ኩኩሬያ መካከል እና ኩኩሬያ ጸጉሩን ተይዞ በጊዜው እንግዲህ የዕለቱ ዳኛ አንቶኒ ቴይለር ነበሩ። ማይክ ዲን ደግሞ የቫር ዳኛው ነበሩ እና ማይክ ዲን ነገሩን በቸልታ አለፉት እና በጣም ውዝግብ ፈጠረ። ከዛ በኋላ ነው እንደዚህ ያለው ኦፌንስ በቀይ ካርድ መቀጣት ይኖርበታል የሚል የሆነ መደምደሚያ ላይ የተደረሰው እና በዚህ ውድድር ዘመን ጥር ላይ የኤቨርተኑ ማይክል ኪን ከወልቭስ ጋር ሲጫወቱ አሮካዶር የሚባለውን ተጫዋች ጸጉር ያዘና በቀይ ካርድ ወጣ። ስለዚህ ፕሪሚየር ሊጉ ላይ የኮንሲስተንሲ ከዳኝነት ጋር ተያይዞ የሚነሳውን የኮንሲስተንሲ ኢሹ ለማይክል ኪን የቀይ ካርድ ሰጥቶ ለማርቲኔዝ ባለመስጠት ማስቀጠል አይቻልም። ስለዚህ ለማርቲኔዝ ቀይ ካርድ መስጠት ከዚህ አንጻር ተገቢ ነው ብሎ መናገር ይቻላል፣ ወይ ደግሞ ይሄንን ለመከተል ሲሉ አድርገውታል። እንግዲህ የቫር የረዳት ዳኛው ጆን ብሩክስ ይባላሉ። ጆን ብሩክስ 98 የቫር ውሳኔዎች ወስነዋል፣ ወይ ደግሞ ዳኞች ለቫር ውሳኔ ወደኚህ ሰው ጥቆማ ሄደዋል። 98 ናቸው እነዚህ እንግዲህ ዳኞች እንዲያቸው የተጠሯቸው ጥሪዎች እና ጨዋታዎች ካለፉ በኋላ ጆን ብሩክስ የሚባሉት የቫር ዳኛ የወሰኗቸው ውሳኔዎች ከነዚህ 98ቱ መካከል ስንቱ ትክክል ስንቱ ስህተት ናቸው የሚለው ሲሰላ ከዩናይትድ እና ከሊድስ ጨዋታ በፊት የወሰኗቸው ውሳኔዎች በሙሉ ትክክል ናቸው፣ ወይ ደግሞ 98ቱም ትክክል ተብሏል። ይሄኛውም ስህተት አያረጋቸውም። እንዳልኩት በጣም ሃርሽ ነው እንደዚህ ላለ ተግባር ተጫዋች በቀይ ካርድ ማስወጣት። ምክንያቱም አንደኛ እግር ኳስ እንዳልኩት ቅድም የንክኪ ስፖርት ነው። እንደዚህ ያለውን ንክኪ ከእግር ኳስ ብዙ ማስወገድ አይቻልም። ሁለተኛ ደግሞ በጣም የከፋ እንደው የተጫዋችን የእግር ኳስ ሕይወት ሊያሳጥር የሚችል በጣም አደገኛ የሚባል ጥፋት በፕሪሚየር ሊጉ ሲታለፍ ይታያል እና እንደዚህ ያለው ነገር ታልፎ እንደዚህ ደግሞ በጣም ትንሽ ለሆነ ነገር የቀይ ካርድ መስጠት ግራ ያጋባም የሚል ጥያቄ ሊያስነሳ ይችላል። ግን ደግሞ እንዳልኩት ሕግ ከመተግበር አንጻር ዳኛው ትክክለኛ ውሳኔ ነው የወሰኑት እና ምንም ሊያረጉት አይችሉም። አስቀድሜ ወደ አነሳሁት ነገር ግን ስመጣ ዩናይትድ በጣም በትልቁ ሃሪ ማጓየርን እዚህ ጨዋታ ላይ ሚስ አድርጎታል። እንግዲህ ከበርንመዝ ጋር በተደረገው ጨዋታ ባየው የቀይ ካርድ ምክንያት ቅጣት ላይ እንደሆነ እናውቃለን ሃሪ ማጓየር። ስለዚህ ሜዳ ላይ ተገኝቶ ቡድኑን መምራት አልቻለም እና ይሄ የተከላካይ መስመር ሃሪ ማጓየር በደንብ ጎሎት እንደነበረ ያስታውቃል። ለዩናይትድ ተከላካዮች ለዮሮና ለማርቲኔዝ በጣም ከባድ ፈተና ነበረ። የሊድሱን አጥቂ ካልቨርት ሉዊንን ማቆም በቁመት ዘለግ ያለ ነው፣ ፈጣን ነው፣ ጠንካራ ነው፣ ለእያንዳንዱ ኳስ ይፋለማል። ማርቲኔዝ በቀይ እንዲወጣ ለማድረግም ያው በሚገባ ድርሻውን ተወጥቷል። እዚህ ሳጥን ውስጥ ሃሪ ማጓየር ቢኖር ኖሮ በጣም በተለየ መንገድ ካልቨርት ሉዊንን ሃንድል ያደረገው ነበር ብሎ ማመን ይቻላል። ምክንያቱም በዚህ ውድድር ዘመን ከኤቨርተን ጋር የተደረገውን ጨዋታ ታስታውሱታላችሁ። ዩናይትድ መጨረሻ ላይ ያሸነፈበት ጨዋታ ኤቨርተን በጣም ፊዚካል ተከላካይ ያለው፣ በአካል ብቃቱ በጣም ጠንካራ የደነደነ ሰውነት ያለው፣ ለእንደዚህ አይነት ፈተናዎች የተዘጋጀ ታርኮስኪ የሚባል ተከላካይ ያለው እና ከጀምስ ታርኮስኪ ጋር ሌኒ ዮሮ መጋፋት
መፋለም በጣም ከብዶት ነበር። እንደው ሲያፈርጠው ሲያነሳው ምናምን ተመልክተናል። ግን ደግሞ ኋላ ማጓየር ታርኮቭስኪን እንዴት ባለ መንገድ ሃንድል እንዳደርገው ፊዚካሊ ጠንካራ ለሚባል ተጫዋች ሌላ ደግሞ ጠንካራ እንዳለ ሃሪ ማጓየር እዛ ጨዋታ ላይ አሳይቶታል። እዚህ ጨዋታ ላይ ግን ሃሪ ማጓየር የለምና ለማርቲኔዝም ሆነ ለዮሮ ካልቨርት ሉዊንን ማቆም በጣም ከባድ ነበር። በጣም ነበር ቡሊ ሲያረጋቸው የነበረው። በእርግጥ ከጨዋታው በኋላ ማይክል ካሪክም እንደተናገረው ሊድስ የመጀመሪያ ጎሉን ሲያስቆጥር ዳኛው የካልቨርት ሉዊንን ጥፋት ማለፍ አልነበረባቸውም ብሏል። እውነት አለ። ይሄንን ከማለት አንጻር ጥፋት ይመስል ነበር። ግን ደግሞ በጥቅሉ በጨዋታው በጣም አውትስማርት አድርጓቸዋል እና ሃሪ ማጓየርን ሚስ እንዳደረጉት በሚገባ ይታያል። በሁለተኛው አጋማሽ ላይ እንግዲህ ይሄ መጎሳሰም እልህ ቢያስይዘው እጁን ሰንዝሮ የካልቨርት ሉዊንን ጸጉር ጎተተ፣ በቀይ ካርድ ወጣ። ለእንደዚህ ያለ የጸጉር ጎተታ ቀይ ካርድ ነው የሚገባው ብለው ቀይ ካርድ ሰጡት። እንዳልኩት ኮንሲስተንት መሆን ስላለባቸው ለማይክል ኪን ለተመሳሳይ ተግባር የሰጡትን ቀይ ካርድ አለማስቀጠል አይችሉም እና ትዕዛዝ ተላልፎላቸዋል። የተጫዋች ጸጉር መያዝ ቀጥታ የቀይ ካርድ ነው በሚል ማለት ነው እና በዚህ ምክንያት ማርቲኔዝ በቀይ ካርድ ወጥቷል። እንግዲህ እንዳልኩት የቁርጭምጭሚት ጉዳት ገጥሞት ከ2 ወራት በላይ ከሜዳ ርቆ ነው የተመለሰውና ከሜዳ መራቁ በሚገባ ይታይ ነበር። በአንዳንድ ፓሶቹ ቡድኑን አደጋ ውስጥ ሲያጋልጥ ወይ ደግሞ ሲሳሳት ይታይ ነበር። ለነገሩ ሁሉም የዩናይትድ ተጫዋቾች በተለይ በመጀመሪያው አጋማሽ ነርቨስ ነበሩ። ምን ያደርጉ እንደነበረ እንኳን በሚገባ አያውቁም። በጣም ግራ የተጋቡ በሊድስ ተጫዋቾች ፕሬሲንግ እና ኢንቴንሲቲ አደገኛ ሩጫና ለእያንዳንዱ ኳስ መፋለም በጣም ግራ የተጋቡ ሰርፕራይዝ ሊሆኑ ዩናይትድ ተጫዋቾች ነበሩ። ለዚህ ነው ሊድስ በመጀመሪያ አጋማሽ በትንሹ 4 ጎል ማስቆጠር ይችል ነበር ያልነው እና ይህንን ማድረግ ባለመቻሉ ኋላ ላይ የዳንኤል ፋርከርና ደጋፊዎቹን ጭንቀት ውስጥ ከቷል እና ዩናይትድ ከ11 ይልቅ በ10 ሲጫወት የተሻለ ነበር። በእርግጥ ዳንኤል ፋርከር በጣም በተደጋጋሚ ቡድኑ 2-0 እየመራ ተጫዋቾቹ እንዲረጋጉ በተለይ ደግሞ ማርቲኔዝ በቀይ ካርድ ከወጣ በኋላ ሜዳውን እንዲለጥጡት ኳሱን እንዲያንሸራሽሩት ዩናይትድን ከጎሉ ስበው እንዲያወጡትና ከዛ በኋላ ደግሞ የሚፈጠር ክፍተት ተጨማሪ ጎል እንዲያስቆጥሩ ግን ደግሞ ጥድፊያ የሚባለውን ነገር እንዲያስወግዱት በጣም በተደጋጋሚ መመሪያ ሊሰጡ ይሞክሩ ነበር። ግን ይህንን አላደረጉትም። ፎር ሰም ሪዝን ሊድስ የሚባለው ቡድን ሲጫወት ምናልባት ብዙዎቻችሁ የምትዝናኑ ይመስለኛል። ለእኔ እንደዛ ነው። ሊድስ ያለበት ጨዋታ በጣም አዝናኝ ነው። ሁልጊዜም ቢሆን ቁጭ ብድግ የሚያደርጉ ነገሮች አይጠፉትም እና እዚህም ጨዋታ ላይ በሊድስ አፕሮች ምክንያት ጨዋታው በጣም በጣም ግሩም ነበር። ከኋላ ለመውጣት የሚሞክሩበት መንገድ፣ ፕሬሲንጋቸው፣ የዊንግ ባኮቻቸው የማጥቃትና የመከላከል ተሳትፎ፣ የታናካ አማካይ ክፍል ላይ ያለ ጀብደኝነት በጣም የሚያስደንቅ ነበር እና ለማየት በጣም የሚማርክ ቡድን ነው። እንደዚህ ባለ ቁመና እንደዚህ ባለ መልክ በፍጹም ወደ ሻምፒዮንሺፕ እንዳይሄዱ ከምፈልጋቸው ቡድኖች እኔ በግሌ ሊድስ አንደኛው ነው እና በጣም የሚያዝናና ነበር እዚህም ጨዋታ ላይ እና መጨረሻ ላይ የሚገባውን ድል አሳክቷል። ግን ጨዋታ ማኔጅ ከማድረግ አንጻር በጣም ጥያቄ ይነሳበታል። በእያንዳንዱ እንቅስቃሴ ወደፊት መሄድ፣ በእያንዳንዱ እንቅስቃሴ ጀብደኛ ነገሮች መሞከር ለተመልካች ያዝናናል። ግን ደግሞ ካለሙለትና ከተጫወቱለት ዓላማ አንጻር ዋጋ የሚያስከፍል ነገር ነበረው። በእርግጥ በውሳኔ ስህተት አንዳንድ ጊዜም በግለኝነት ተጨማሪ ጎሎች ማስቆጠር ደግሞ አለመቻላቸውን እዚህ ጋር ማንሳት ይኖርብናል። ከዩናይትድ ጋር እንዳልኩት አንደኛው ይሄ ነው የማጓየር ጉዳይ። ሌላ ምናልባት ማንሳት አለብን ብዬ የማስበው ዩናይትድ ሌላ ሚስ አድርጎታል እዚህ ጨዋታ ላይ አጉድሎታል ብዬ የማስበው ተጫዋች ኮቤ ሜይኖ ነው። እንግዲህ በኡጋርቴና በካሲሚሮን የተጫወተው ማንቸስተር ዩናይትድ ኡጋርቴ ያቋሙ መጥፎ መሆን ብቻ ሳይሆን እንደ ዕድለኛም አይደለም። እንግዲህ 9 ጨዋታዎች አድርጓል። ከዚህኛው የሊድስ ጨዋታ በፊት በቋሚነት 9 ጨዋታዎች ጀምሯል። ከነዚህ 9 ጨዋታዎች ውስጥ ዩናይትድ ማሸነፍ የቻለው አንዱን ብቻ ነው። በቦክሲንግ ዴይ ጨዋታ ኒውካስልን ያሸነፈበት። እንግዲህ ከዛ ውጪ 5 ሽንፈትና 3 ያቻ ውጤት ነው እሱ ከጀመራቸው 9 ጨዋታዎች ዩናይትድ ያስመዘገበው።
ይሄ በግሪምስቤ የተሸነፉበትን ጨዋታ ይጨምራል። በማይክል ካሪክ ስር ለመጀመሪያ ጊዜ ነው ጨዋታ ሲጀምር ኮቤ ሜይኖ ከጨዋታው በፊት ልምምድ ላይ መጠነኛ ጉዳት ገጥሞታል። በዚህ ምክንያት ዩናይትድ የሕክምና ቡድን ሪስክ መውሰድ አልፈለገም እና እሱን ተክቶ ነው የተጫወተው። በጣም የለየለት መጥፎ አልነበረም፣ ግን ደግሞ ኮቤ ሜይኖን በማጣት ውስጥ ዩናይትድ እንዴት ሰፈር እንዳደረገ ተመልክተናል። በባህሪ በጣም የተለያዩ ናቸው። ይሄ ኳስ ማጨናገፍ ላይ መሰረት ያደረገ ባህሪ ያለው ተጫዋች ነው። ኳስ ይዞ መቆየት የሚችል አይደለም እና ደግሞ ፎርዋርድ ፓሶች ማድረግ የሚችል አይነት አይደለም። ለእንደዚህ አይነት ነገር አልተሰራም። ኮቤ ሜይኖ ደግሞ ፕሬስ ሬዚስተንት ነው። ቡድኑ ከኋላ ኳስ መስርቶ መውጣት ሲፈልግ ወይ ደግሞ እንደው ኳሱን ይዞ መቆየት ቢኖርበት ለተከላካዮቹም ሽፋን መስጠት ቢኖርበት በጣም በተዋጣለት መንገድ ማድረግ የሚችል ከኳስ ጋር ምቾት ያለው ተጫዋች ነውና ዩናይትድን እንደዚህ ባለ መንገድ አጉድሎታልና በጣም በቶሎ ኳሱን ሲያጡት ኳሱን ሲቀሙት የኮቤ ሜይኖ አለመኖር ትልቅ አስተዋጽኦ እንደነበረው መረዳት ይቻላል። በነገራችን ላይ ኡጋርቴ ጎሉም ሲቆጠር ምክንያት ከነበሩ በተለይ ሁለቱንም ጎሎች ያስቆጠረው ኦካፎር ነው። ለምሳሌ መጀመሪያ ሲያስቆጥር ለጄደን ቦግል ክሮስ እንዲያደርግ እድል ወይ ደግሞ ክፍተት የሰጠው እሱ ነው። የኡጋርቴ ሌላኛው ሜዳ ላይ መኖር ችግሩ ቅድም እንዳልኩት በሜይኖ ልክ ምቾት ስለሌለውና ከኳስ ጋር የቡድን እንቅስቃሴ ወደፊት ማስኬድ ስለማይችል ለዩናይትድ ፕሮግረሲቭ አጫወት ምቹ ስላልሆነ ብሩኖ ፈርናንዴዝ በጣም ወደ ጥልቅ እንዲሄድ ይገደድ ነበር። ይሄ ደግሞ ላይኛው የሜዳ ክፍል ላይ የሚፈጥረውን ተጽዕኖ ያሳነሰዋል። እንግዲህ መጀመሪያ ከጨዋታው በፊት 5 ሽንፈትና 3 አቻ ነበር ያልነው። ይሄ ጨዋታ ሲጨመር ኡጋርቴ ባለበት ጨዋታ ዩናይትድ ወይ ደግሞ በጀመረበት ጨዋታ 6ኛ ሽንፈቱ ከዛ ደግሞ 3 አቻዎች አሉና 1 ድል ብቻ ነው ከ10 የቋሚ ጀማሪነቶች ውስጥ ያለው ማለት ነውና ይሄ እንደ መጥፎ እድልም ሊነሳ ይችላል ምናልባት በኡጋርቴ በኩል። ለሊድስ ዩናይትድ እንግዲህ በፕሪሚየር ሊጉ ለመቆየት በጣም ትልቅ እድል ነው። የሊድስ ዩናይትድ ደጋፊዎች እንደዚህ ያለውን ድል በነገራችን ላይ ኦልድ ትራፎርድ ላይ ለማየት 45 ዓመት ጠብቀዋል። በ19ኛ ሙከራቸው ነው ኦልድ ትራፎርድ ላይ በፕሪሚየር ሊጉ ለመጀመሪያ ጊዜ ዩናይትድን ያሸነፉት። ከ1981 በኋላ ደግሞ በአጠቃላይ ለመጀመሪያ ጊዜ እና ተጨማሪ ጎሎች አስቆጥረው የበለጠ ሴሌብሬት ሊያደርጉ ይችሉ ነበር፣ ግን ደግሞ ይህ አልሆነም። ዳንኤል ፋርከ እዚህ ቡድን ውስጥ በጣም ብዙ ነገር እየቀየሩ ነው። በኤፍኤ ካፕ ሴሚፋይናሊስት ናቸው እና ከ39 ዓመት በኋላ ነው እንደዚህ ያለ ምዕራፍ ላይ ሲደርሱ እና ብዙ ታሪክ እየጻፉ እዚህ ጋር ደርሰዋል እና የሚገባቸውን ነው። በጉዳት ምክንያት ብዙ ጨዋታ ያላደረገው ኦካፎር ከሰሞኑ የጎል ኮንትሪቢዩሽኑ ያስደንቃል። ይሄ ስዊዘርላንዳዊ ተጫዋች እነዚህን 2 የአሸናፊነት ጎሎች ያስቆጠረው እሱ ነው እና በአስፈላጊው ሰዓት እነዚህን ጎሎች ለዩናይትድ ማግኘት ችሏል። ሌላኛው ምናልባት ከዚህ ጨዋታ ጋር አያይዘን ልናነሳው የሚገባን ነገር የዩናይትድ እንዴት ባለ መንገድ ነው እንግዲህ ቀጣይ ጨዋታዎቹን የሚያደርገው የሚለውን ነው። ለሊድስ እንግዲህ ከወራጅ ቀጠና በ6 ነጥብ ያራቀው ነጥብ ነው የተገኘው ከቶትናም በ6 ነጥብ። በነገራችን ላይ ቶትናም በግሌ ለመትረፍ በጣም የሚቸገር ነው ይመስለኝ። እንግዲህ ቀጣዩ ጨዋታ ከብራይተን ጋር ነው። ከዛ በኋላ አስቶን ቪላን ቪላ ፓርክ ላይ ይገጥማል። እንደዚህ እያለ ወልቭስን ከሜዳ ውጭ፣ ብራይተንም በእርግጥ ሜዳው ላይ ነው የሚገጥመው፣ አስቶን ቪላን ቪላ ፓርክ ላይ ነው የሚገጥመው። ከሜዳ ውጭ ወልቭስን ይገጥማል እና እንደዚህ ያሉ ጠንካራ ጨዋታዎች አሉት። የመጨረሻ ጨዋታው ከኤቨርተን ጋር የሚደረግ ነው። እነዚህ በጣም ጠንካራ የሚባሉ ቡድኖች ናቸው። ከቸልሲ ጋር ጨዋታ አለው እና ለቶትናም መትረፍ የሚባለው ነገር በጣም ከባድ ይመስለኛል። ሮሜሮን እስከ ውድድር ዘመኑ መጨረሻ ድረስ አጥተውታል እና ከቶትናም በ6 ነጥብ ያራቀው ውጤት ነው ለሊድስ ዩናይትድ ይሄ። ስለዚህ የሊድስም መትረፍ የበለጠ ወደ ማስተማመን የሚያመጣ የቶትናምን ደግሞ የመትረፍ ህልም የሚያመክን ይመስላል። ለዩናይትድ ከዚህ ጨዋታ በቃ 3 ነጥቦን አጥተውታል፣ ግን ደግሞ ለቀሪው የውድድር ዘመን ለቀሩት ጨዋታዎች በጣም ጥሩ የማንቂያ ደውል መሆን አለበት። ይህንን ፐርፎርመንስ ይህንን ደካማ እንቅስቃሴ ከኋላቸው ትተው
ሌሎች ነገሮች መጫወት ይኖርባቸዋል። በጣም ግራ የሚያጋባው ነገር ግን ቅድም እንዳልኩት በ11 ከተጫወቱት ይልቅ በ10 የተጫወቱት የተሻለ መሆኑ ነው። በእርግጥ የተጋጣሚያቸው የጌም ማኔጅመንት ጉዳይ ነው እዚህ ጋር የሚነሳው። የዩናይትዶች መነሳሳት እንዳለ ሆኖ የተጋጣሚያቸው ጌሙን በትክክል ማኔጅ ያለማድረግ ጉዳይ ወደ ጨዋታው እንዲገቡ እንዳደረጋቸው መናገር ይቻላል። ምክንያቱም በመጀመሪያው አጋማሽ ፍጹም ደካማ ነበሩ። በሁለተኛው አጋማሽ አንድ ያስደነቀኝ ነገር ካለ ማይክል ካሪክ ተጫዋች ሳይቀይር መግባቱ ነው። ምክንያቱም የመጀመሪያው አጋማሽ ላይ የታዩትን ሽንቁሮች ተጫዋች በመቀየር ሊደፍን ይሞክራል የሚል እምነት ስለነበረ፣ ምክንያቱም ሊድሶች በሁለተኛውም አጋማሽ ዩናይትድ ወደ ጨዋታው ከመመለሱ በፊት ተጨማሪ ጎል አስቆጥረው ጨዋታውን ወደማይደረስበት ከፍታ ሊወስዱት ይችሉ ስለነበረ ማለት ነው። ይህንን ግን አላደረገም ማይክል ካሪክ። ኋላ ላይ ግን ቡድኑ የበለጠ አስፈሪ ሆኖ በ10 ተጫዋች በጣም ብዙ ሙከራዎች አድርጓል። ዶሚኒክ ካልቨርት ሉዊን እንግዲህ የዛሬው ጨዋታ በዶሚኒክ ካልቨርት ሉዊን ጭንቅላትና ጸጉር ዙሪያ ነው እንግዲህ የመጀመሪያው ጎል ሲቆጠር ምክንያት ነበረ ወይ ደግሞ ፋውል ሰርቷል ዮሮ ላይ። ከዛ በኋላ ደግሞ ማርቲኔዝ እንዲወጣ እንደዚሁ ምክንያት ነበረ። ራሱን በእርግጥ እድሎች አግኝቶ አልተጠቀመባቸውም። ከዛ በኋላ ግን በጣም ወሳኝ ደግሞ የሚባል ኳስ ከጎል ላይ ክሊር አድርጓል በጭንቅላቱ እና ይሄ ከኦካፎር ጎል ያልተናነሰ ነው። ግብ ጠባቂ ዳርሎም እንደዚሁ ኳሶች አውጥቷልና ዩናይትድ ሁለተኛው አጋማሽ ላይ በጣም የተሻለ ነበር። ዩናይትድ እንግዲህ አሁን 3ኛ ደረጃ ላይ ነው ያለው። ከአስቶን ቪላ በጎል ዲፍረንስ ብቻ ነው ወይ ደግሞ በጎል ልዩነት ብቻ ነው የሚበልጠው። ከሊቨርፑል በ3 ነጥቦች ይርቃል። ቀጣይ ጨዋታቸው ቅዳሜ ከቸልሲ ጋር የሚደረግ ነው። ስለዚህ ለዩናይትድ በጥሩ ጊዜ መጣ ሽንፈት አይደለም እንደ ሊድስ ካለ ተጋጣሚ ጋር። ሊድስን በተመለከተ ግን ዳንኤል ፋርከ ከጨዋታው በፊት ያሉት ነገር በጣም ስሜት የሚሰጥ ነው። ከታች እንደመጣ ቡድን ያስቆጠርነው ጎል ወይ የፈጠርነው እድል ትንሽ አይደለም፣ ግን አባካኝነታችን ይበዛል ብለዋል። እዚህም ጨዋታ ላይ ታይቷል እና ከጨዋታው በፊት ግን ጨዋታውን የምናሸንፍ ከሆነ በጣም በትልቁ የምናነሳው ነጥብ ወይ ደግሞ የምናነሳው ታሪክ ይሆናል። በ6 ነጥብ ከወራጅ ቀጠናው ስለምንረቅ ብለው ነበር። እንግዲህ ዩናይትድ 9 ኢላማውን የጠበቀ ሙከራ አድርጓል። ሊድሶች 6 አድርገዋል። ዩናይትድ 11 የማዕዘን ምት መጥቷል። እነሱ 4 መጥተዋል። የተጋጣሚ ሳጥን ውስጥ ዩናይትድ 38 ኳሶች ነክቷል፣ ሊድስ 34 ነክቷል ማለት ነው እና በዚህ ምን ያክል መቀራረብ እንዳላቸው ሙከራዎቻቸውን በተመለከተ ዩናይትድ 20 ሊድስ 15። ዩናይትድ 52 በመቶ ኳስ ተቆጣጥሮ ነበር። ሊድስ 48 በመቶ ኳሱን ተቆጣጥሮታል። እንደዚህ ባለ መንገድ ነበር ከዩናይትድ ጋር የተፎካከረው። እንደዚህ ያለው ድል በምን ያክል ልክ እንደሚያነሳሳቸው እናያለን። በነገራችን ላይ ጄሚ ካራገር ከጨዋታው በኋላ በሰጠው አስተያየት በነገራችን ላይ ዛሬ ባሳዩት ፎርም ላለመውረድ የሚጫወቱት ቡድኖች ሁሉ የሚረበሹ የሚሸበሩ ይመስለኛል የሚል አስተያየት ሰጥቷል። የእውነትም የሚያሸበር ነው። በጣም አደገኛ አጫወት ነው። በነገራችን ላይ ቶትናም አንዱ የሚጫወተው ከሊድስ ጋር ነው። በቶትናም ሜዳ ከሊድስ ጋር ይጫወታሉ እና ይሄ ለቶትናምም በጣም ትልቅ ፈተና ነው። ቅድም እንዳልኳቸው አጥቂው ዶሚኒክ ካልቨርት ሉዊን መስመሩን የመራበት ዊንግ ባኮቹ የሚጫወቱበት የሚያጠቁበት የሚከላከሉበት ፍጥነት በጣም የሚያስደንቅ ነው። ለማይክል ካሪክ ግን በጣም በብዙ መንገድ ሊታሰብበት የሚገባ ጨዋታ ነው። በተለይ በመጀመሪያ አጋማሽ በጣም በብዙ ተበልጠው ነበር። ሊድስ 5 ኢላማውን የጠበቀ ሙከራ አድርጎ ዩናይትድ 2 ብቻ ነበር ያደረገው። የተጋጣሚያቸው ዩናይትድ ሳጥን ውስጥ 22 ጊዜ ኳስ ነክተው ዩናይትድ የሊድስ ሳጥን ውስጥ መንካት የቻለው 10 ኳስ ብቻ ነበር። በአጠቃላይ ወደ ጎል በመቱትም ኳስ ሊድስ 10 ዩናይትድ 6 ነበሩ እና ፊሽካው ሲነፋ በጣም በብዙ መንገድ ለዩናይትድ እፎይታ ነበር እና 3-0 መሆን ይችሉ ነበር። ታናካ 3ኛውን ጎል ማስቆጠር ባለመቻሉ ምክንያት ወይ ደግሞ በማባከኑ ምክንያት ነው 2-0 በሆነው ውጤት ለረፍት የወጡት እና በዚህ ምክንያት ዩናይትድ እንደ 2-0 በመሆኑ በጣም በተለየ መንገድ እንደ ቡድን ደስተኛ ሆኖ ነው የወጣው። ሮይ ኪንም ረፍት ላይ ሲናገር 2-0 በመውጣታቸው በጣም ደስተኞች ናቸው። ሊድስ በጣም የተለየ ነበር፣ አግሬሲቭ ነበር። ወደፊት ኳሱን ፓስ ለማድረግ ሲሞክሩ የሊንካፕ ጨዋታቸው በጥቅሉ ኢነርጂያቸው ሁሉ በጣም ያስደንቃል በሚል ቡድኑን ለማወደስ ሞክሯል እና በጣም ግሩም ጨዋታ ነበር ሊድሶች ያሳዩት። በጣም ግሩም ቡድን ነበር፣ ማሸነፉም ይገባቸዋል እና ለዩናይትድ ጥሩ ቀን አልነበረም። ዩናይትድ እንግዲህ ቀጣይ 5 ጨዋታዎቹን እንይ ካልን ከቸልሲ ጋር ይጫወታል የፊታችን ቅዳሜ። ከዛ በኋላ ከብሬንትፎርድ ጋር ኦልድ ትራፎርድ ላይ ይጫወታል። ይህም በጣም ጠንካራ ጨዋታ እንደሚሆን
ይጠበቃል። ከዛ በኋላ ግንቦት 3 ከሊቨርፑል ጋር ይጫወታል። ግንቦት 9 ከሰንደርላንድ ጋር ይጫወታል። ግንቦት 17 ደግሞ የመጨረሻ ጨዋታውን ከኖቲንግሃም ፎረስት ጋር ያደርጋል። እነዚህ ናቸው ጨዋታዎቹ። እንደዚህ ባለው ጨዋታ በጣም ዝግ ብሎ መጀመሩ ዋጋ አስከፍሎታል። ሮይ ይህንን ከጨዋታው በኋላ ሊያንጸባርቅ ሞክሯል እና ሪከቨር ለማድረግ በጣም ከባድ ነው ጨዋታ እንደዚህ ባለ ዝግታ ከጀመርክ ብሏል። ሊድስን በተመለከተ ግን በጣም ከተለያዩ አካላት በጣም የተለየ አድናቆት አለ። የቀይ ካርዱን በተመለከተ ማይክል ካሪክ በጣም በተለየ ብስጭት ነው ሕጉን እና ውሳኔውን የወቀሰው እና እንደውም ምንድን ያለው one of the worst decisions በቃ በህይወቴ ያየሁት በጣም መጥፎ ከሚባሉት ውሳኔዎች አንደኛው ብሎ አስተያየት ሰጥቷል። በቃ በህይወቴ ካየኋቸው ሁሉ አንደኛው መጥፎ ውሳኔ ነው በሚል ግን ደግሞ ያው የቀይ ካርዱ ሶፍትም ቢሆን ምንም ቢል እሱም ሊናገረው ሞክሯል። በቃ ወረቀት ላይ ያለውን ነገር ለመተግበር የተደረገ ነው በሚል ሀሳቡን ሰጥቷልና ያ ብቻ ሳይሆን የዶሚኒክ ካልቨርት ሊዩንንም የመጀመሪያው ጎል ሲቆጠር የሰራውን ጥፋት እንዴት እንደዚህ ባለ መንገድ ታለፈ በሚል ቅሬታውን አሰምቷልና ሞሮፍ የቡሩ ድካም ላይ ፎከስ ማድረግ ደግሞ አስፈላጊ ነው። ልክ ነው። እነዚህ ውሳኔዎች እንደ አሰልጣኝ በጣም በብዙ ሊያበሳጩ የሚችሉ እንደሆኑ ጥርጥር የለውም። ዳንኤል ፋርከ በጣም ወሳኝ 3 ነጥብ እንዳሳኩ ተናግረዋል። እንደው በጣም ፍጹም እንኳን ባንሆን ጥሩ ነው የተጫወትነው 3 ነጥቡ ይገባናል የሚል አስተያየት ሰጥተዋልና በጣም ትልቅ ነጥብ ነው እንደ ቡድን ያሳኩት። ዳኝነቱን በተመለከተ መናገር አልፈለግም ብለዋልና የሚናገሩበትም ምክንያት የለም። ምክንያቱም ጨዋታውን አሸንፈዋል። ጥርስ ውስጥ የሚገቡበት የተለየ ምክንያት የለም። ዶሚኒክ ካልቨርት ሊዩንም ውሳኔውን በተመለከተ ውሳኔ የሚወስነው ወይ ደግሞ ሕግ ማውጣው እኔ አይደለሁም፣ ውሳኔ የምወስነው ምን አይደለሁም። ጸጉሬ የተጎተተ መሰለኝ ለዳኛው ጸጉሬ ተጎትቷል የሚል ቅሬታ አቀረብኩኝ። ቀይ ካርድ ሰጡት እና ያው እኔ ማንም ላይ እንደዚህ ባለ መንገድ ጸጉሬ በመያዙ ቅሬታ የለኝም ወይ ደግሞ ቂም አልይዝም የሚል አስተያየት ሰጥቷል። ያው እንዳሸነፈ ቡድን እንደዚህ ባለ መንገድ ነው አስተያየት እንዲሰጡ ኤክስፔክት የሚደረገው። መጨረሻ ላይ ግን እንደው ከዩናይትድ ጋር መነሳት አለበት ብዬ የማስበው ቅድም እንዳልኩት በእኔ በኩል ሁለቱ ተጫዋቾች አለመኖራቸው አጉድሎታል። ሌላው ግን በጣም ሮይ ኪን እንዳለው ዝግ ብሎ መጀመር ለዩናይትድ በጣም ትልቁ ፈተና ነበር። ጨዋታው ላይ የሊድስ ፍጥነት፣ የሊድስ አግሬሽን፣ ኢነርጂው በጣም በተለየ መንገድ ዩናይትድን ፈተና ውስጥ ከቶት ነበር እና ይህንን ከጅምሩ ለመቋቋም ተቸግረዋል። ሊድስ ይህንን 90 ደቂቃ ማስቀጠል ስለማይችል ግን በጎዶሎም ቢሆን ወደ ጨዋታው ተመልሰዋል እና ለዩናይትድ ግን ሌላ መጥፎ ነገር ካለ በጣም ከረዥም ጊዜ በኋላ ነው የሚጫወተው እና ይሄ ከረዥም ጊዜ በኋላ መጫወት የጉልበት የአቅም ችግር ቡድኑን ላያሳጣ ይችላል። ግን ብዙ ጨዋታ በመደዳ ባለማድረግ ቡድኑ ሻርፕነስ ያጣል እና ይሄ ረዥም ያለ መጫወት ችግር ይመስላል። ምናልባት ቅዳሜ ከቸልሲ ጋር ሲጫወት በጣም በተለየ መንገድ ጥሩ የሚጫወት ወይ ደግሞ ጠንካራ ዩናይትድ ልናይ እንችል ይሆናል። መጨረሻ ላይ ግን ከዩናይትድ ጋር አንድ መነሳት ያለበት የሚመስለኝ ነገር የዚህ ብሩኖ ፈርናንዴዝ ጉዳይ ነው። በጣም አስደናቂ ሲዝን ነው እያሳለፈ ያለው። እንደተለመደው ያው ለካሲሚሮ ያሻገረው እንኳን ካሲሚሮ በጭንቅላቱ ገጭቶ ነው ጎል ያስቆጠረው። የእነዚህ ተጫዋቾች ጥምረት በጣም የሚያስደንቅ ሆኗል እና ወደ ሪከርድ አንድ ስቴፕ ተጠግቷል። እንግዲህ የቲየሪ ኦንሪና የኬቪን ደብሩይንን ሪከርድ መጋራት ለብሩኖ ፈርናንዴስ ከዚህ በኋላ በቀሩት ጨዋታዎች ብዙ ከባድ አይመስልም። አላውቅም እንግዲህ ከዚህ በፊት በእርግጥ ኦዚል አንድ አሲስት እየቀረው አጥቂዎቹ አሳፍረውታል እና ብሩኖ ፈርናንዴስ ግን ኢቨን ሊሳንድሮ ማርቲኔስ ከወጣ በኋላ እንዲያደረገው ነገር ያው እንዳልኳችሁ በኡጋርቴይ ፕሮግረሲቭ አጫወት ደካማ መሆን ምክንያት ወደ ጥልቅ ሄዶ ነበር እና በጣም ከጥልቅ ነው ረዣዥም ኳሶችን የሚጥል የነበረው እና እነዚህ ረዣዥም ኳሶች ደግሞ በጣም አደገኛ ነበሩ። ብሩኖ ፈርናንዴዝ ተጫዋቾች እንደፈለገ ፒክ እያደረገ ኳሶችን ይጥል ነበር። ይህንን በማድረግ የሊድስን የተከላካይ መስመር ፈተና ውስጥ ከቶታል እና በቀጣዮቹ ጨዋታዎች ተጨማሪ አሲስቶች ያደርጋል ወይ? እንግዲህ ካጫወቱ መነሻ ማድረግ ይችላል የሚል ሀሳብ መስጠት እንችላለን።
ግን ደግሞ እንዳልኩት በታሪክ አንድም እየቀረው ያላሳካልና እስከ መጨረሻው ድረስ ማየት አስፈላጊ ነው። እናንተ በጨዋታው እንደተዝናናችሁ ተስፋ አደርጋለሁ። ግን ደግሞ ለዩናይትድ ደጋፊዎች ምንድን ነበር በጨዋታው የተመለከታችሁት ችግር? ዩናይትድ እንዲሸነፍ ምክንያቱ ምንድን ነበር? እንደዚህ ያለ ፐርፎርማንስ ለማሳየት ውስጥ ምክንያት የምትሉት ነገር ምንድን ነው? አጋሯል። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።